መቀለ ከተማ በተኩስ ተናወጠች። በጀነራል ታደሰ ወረደ አስተዳደር ላይ መፈንቅለ መንግስት ተደርጓል እየተባለ ይገኛል። ልዩ ሰበር ዜና ከመቀለ ተልኮልናል። ዝርዝሩ በቆይታችን ይቀርባል። የአማራ ብሔራዊ ክልላዊ መንግስት ከፋኖ ታጣቂ አንጃዎች ጋር የሰላም ስምምነት ተፈራርሟል። በኢጋድና የአፍሪካ ህብረት አማካኝነት የተደረሰውን የሰላም ስምምነት በስፋት እናስቃኛችኋለን። ኢትዮጵያ ግብፅን አስጠንቅቃለች። ዝርዝሩ በመረጃ ሰዓታችን ይቀርባል። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ከኢትዮጵያ ከፍተኛ ባለስልጣናት ጋር መወያየታቸው በቅድሚያ የሚዳሰሰው ርዕሰ ጉዳያችን ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ7 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ5 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር ተመንዝሯል። በአቢሲኒያ ባንክ ዶላር 151 ብር ከ7 ሳንቲም ሲመነዘር ፓውንድ 200 ብር ከ1 ሳንቲም፣ የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ8 ሳንቲም፣ የሳውዲ ሪያል 43 ብር ከ3 ሳንቲም እንዲሁም የቻይና ዩዋን 21 ብር ከ4 ሳንቲም ተመንዝሯል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ሲመነዘር ፓውንድ ስተርሊንግ 199 ብር ከ9 ሳንቲም፣ የአውሮፓ ዩሮ 176 ብር ከ9 ሳንቲም ተመንዝሯል። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያዩ። በኢትዮጵያ ይፋዊ የሥራ ጉብኝት ያደረጉት የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ምክትል ማኔጂንግ ዳይሬክተር ናይጃል ክላርክ በኢትዮጵያ ማሻሻያ አጀንዳና ቀጣይ ትብብር ዙሪያ ከመንግስት ከፍተኛ ባለስልጣናት ጋር ውይይት አድርገዋል። ናጃይክ ክላርክ ህዳር 24 ቀን 2018 አዲስ አበባ የገቡ ሲሆን በዛሬው ዕለትም ከልኡካን ቡድናቸው ጋር በመሆን ከገንዘብ ሚኒስትሩ አህመድ ሺዴ፣ ከኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ፣ ከልማትና እቅድ ሚኒስትር ፍጹም አሰፋ ጋር ተገናኝተዋል። እንደ ገንዘብ ሚኒስቴር መረጃ ውይይቱ በኢትዮጵያ እየተደረገ ባለው የኢኮኖሚ ማሻሻያ ለማሻሻያው አይኤምኤፍ በሚያደርገው ድጋፍ እንዲሁም ለቀጣይ ትብብር በሚኖረው ተስፋ ላይ ትኩረት ያደረገ ነው። በውይይቱ ወቅት አህመድ ሺዴ በኢትዮጵያ የኢኮኖሚ ማሻሻያ ተነሳሽነቶች የተመዘገቡትን የቅርብ ጊዜ እድገቶች በዝርዝር በማቅረብ መንግስት የተገኙትን ውጤቶች ለማጠናከርና ለማስቀጠል ያለውን ቁርጠኝነት አረጋግጠዋልም ብለዋል። በተጨማሪም ኢትዮጵያ ከአይኤምኤፍ ጋር ጠንካራ አጋርነትን ለመጠበቅ ያላትን ፍላጎት አጽንኦት ሰጥተዋልም ነው የተባለው። የተቋሙ ምክትል ማኔጂንግ ዳይሬክተር ክላርክ በሀገር ውስጥ የኢኮኖሚ ማሻሻያ ፕሮግራም ስር ጉልህ እድገት መኖሩን በማድነቅ በርካታ አስቸጋሪ የነበሩ ማሻሻያዎችን የሚታይ ውጤት እያመጡ መሆናቸውን ገልጸዋል ነው የተባለው። የበጀት የገንዘብና መዋቅራዊ ማሻሻያዎችን በአንድ ጊዜ ለማራመድ የተከናወነው ከፍተኛ ዝግጅትና ቅንጅት እንዲሁም ውሳኔ እውቅና የሰጡት ሲሆን ኢትዮጵያ አሁን ያለችበትን አቅጣጫ እንድትጠብቅ አበረታተዋል። የአይኤምኤፍ ምክትል ኃላፊ በቆይታቸው ከከፍተኛ ባለስልጣናት ጋር የሚጠበቁ ስብሰባዎችን ያከናውናሉ ተብሎ የሚጠበቅ ሲሆን ዋና ዋና የልማት ፕሮጀክቶችን እንደሚጎበኙ ከገንዘብ ሚኒስቴር ያገኘነው መረጃ ያመላክታል። ኢትዮጵያና አሜሪካ ፖሊስ ለፖሊስ ግንኙነት የበለጠ ለማጠናከር ያለመ ውይይት ማካሄዳቸውን ፌደራል ፖሊስ አሳወቀ። በተያያዘ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስትር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር ጋርም ተገናኝተው መክረዋል። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋግረዋል።
ኮሚሽነር ጀነራሉ በዚህ ወቅት ኢትዮጵያና አሜሪካ የፖሊስ ለፖሊስ ግንኙነት የበለጠ በማጠናከር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ኤርቪን ማሲንጋ ጋር ሰፊ ውይይቶች መደረጋቸውን ጠቁመዋል። አምባሳደር ኤርቪን ማሲንጋ በበኩላቸው የሁለቱ ሀገራት የፖሊስ ለፖሊስ ግንኙነት የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን መናገራቸውን ከፌደራል ፖሊስ ያገኘነው መረጃ ያመለክታል። በተያያዘ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስቴር ዓለም አቀፍ ደህንነት ትብብር ዋና ዳይሬክተር አምባሳደር ሚሲ ዋንግ ሊሰን ጋር በትላንትናው ዕለት በኢትዮጵያ በፌደራል ፖሊስ ዋና መስሪያ ቤት ተገናኝተው ሽብርተኝነትና በሌሎች ቀጠናዊ አህጉራዊ የጸጥታ ጉዳዮች ላይ ውይይት አድርገዋል። ኮሚሽነሩ በዚህ ወቅት የቻይናና የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ ትብብር አጋርነት ማደጉን ገልጸዋል። አክለውም ቻይና እየተገበረች ያለችው ቤልት ኤንድ ሮድ ኢኒሺየቲቭ ፕሮጀክት እንዲሳካ ኢትዮጵያ በሴኩሪቲ ሪፎርም በገነባቸው ዘመናዊና ጠንካራ የጸጥታ ደህንነት ተቋማት አማካኝነት አስተማማኝ የደህንነት ጥበቃ እያደረገች እንደምትገኝ ተናግረዋል። ቻይና ትላልቅ ሁነቶችን በማዘጋጀት ያላትን ከፍተኛ ልምድ በመቅሰም እንደ አውሮፓውያን የዘመን አቆጣጠር በ2027 የሚካሄደውን ዓለም አቀፉን የአየር ንብረት ለውጥ ኮፕ 32 እና እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2028 በኢትዮጵያ የሚካሄደውን 96ኛውን ዓለም አቀፍ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤን ለማሳካት በትብብር አብረው እንደሚሰሩ በውይይታቸው ወቅት መስማማታቸው ተመላክቷል። ሽብርተኝነትና ወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳት እንዲሁም የሳይበር ወንጀልና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በቴክኖሎጂ ሽግግር በሰው ኃይል ግንባታ ላይ በትብብር አብረው ለመስራት መወያየታቸው ተገልጿል። አምባሳደር ሚሲ ዋንግ ሊሰን በበኩላቸው ቻይና ለኢትዮጵያ የጸጥታና የደህንነት ተቋማት በትምህርትና ስልጠና የሰው ኃይል ድጋፍ ግንባታ በቴክኖሎጂ ሽግግር በቁስ ድጋፍና በልምድ ተሞክሮ ልውውጥ እያደረገች ያለችውን ድጋፍ አጠናክራ እንደምትቀጥል መግለጻቸውን የሚኒስቴሩ መረጃ ያሳያል። ኢትዮጵያ በታላቁ ህዳሴ ግድብ ላይ የግብጽን የቅኝ ግዛት ዘመን አስተሳሰብ ውድቅ አደረገች። በአፍሪካ ቀንድ ተላላኪ ደካማና የተከፋፈለ ጥገኛ መንግስት ለመፍጠር ያላትን ፍላጎት ኢትዮጵያ በጽኑ ተቃውማለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ችላ በማለት እየተቀበሉ አይደለም በማለት ወቅሷል። የውጭ ጉዳይ ሚኒስትሩ በቅርብ ጊዜ ከካይሮ በኩል የተሰጡ አስተያየቶች የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎችን ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስትሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸው እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስትሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ከካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶች ያወሳሉ ያለው ሚኒስቴሩ ይህ የተሳሳተ አካሄድና ጥረት የአስተሳሰብና የአመራር ውድቀት ነው። ኢትዮጵያ በፍጹም የማያስበረግጋት ይህንን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስትሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲል ከሷል። የኢንዱስትሪው ምርት የሆነው የረጅም ርቀት የመገናኛ ሬዲዮ አገልግሎት ላይ ዋለ።
የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከቻይናው ሃይትራ ካምፓኒ ጋር በጋራ በመሆን የተለያዩ ርቀት ያላቸው የመገናኛ ሬዲዮዎችን በማምረት ለግል ድርጅቶችና ለጸጥታ ተቋማት አስተዋውቋል። ለገዳዲ የሚገኘው የኤሌክትሪክ ኢንጂነሪንግ ኢንዱስትሪ የረጅም ርቀትና መካከለኛ ርቀት እንዲሁም አጭር ርቀት የሚሸፍኑ ሬዲዮዎችን በመገጣጠም ለደንበኞች አቅርቧል። በዚህ ወቅትም ፕሮግራሙ ላይ የተገኙት የመከላከያ ኢንጂነሪንግ ኢንዱስትሪያል ግሩፕ ዋና ስራ አስፈጻሚ ጌታቸው ኃይለማርያም በኢንዱስትሪው የተገጣጠመ የተለያየ ርቀት የሚሸፍን የመገናኛ ሬዲዮዎች የመከላከያን ግንኙነት ስርዓት ከማሳደግና ወቅትን ተከትሎ ፍላጎትን ከማሟላት አንጻር ዘመናዊነትን የተላበሱ መሆናቸውን ገልጸዋል። ከመከላከያ ባሻገር ለሲቪል ተቋማት፣ ለድርጅቶችና ለተለያዩ የጸጥታ መዋቅሮች እነዚህን ወቅት የተከተሉ ራዲዮዎችን ማቅረብ መቻሉን የገለጹት ጌታቸው በቀጣይነትም በአበይትነትና በይዘታቸው ለየት ያሉ የሚገጣጠሙ ራዲዮዎችን የማቅረብ ስራ እንደሚሰራ ጠቁመዋል። የመከላከያ ኢንጂነሪንግ ግሩፕ በበርካታ ወታደራዊና ለሲቪል አገልግሎት የሚሰጡ የፋብሪካ ምርቶችን ለየት ባለ አይነትና ይዘት እያቀረበ ሲሆን ለሀገር ኢኮኖሚ ግንባታ መሰረት የሚሆኑ በቴክኖሎጂ የተደገፉ የኢንዱስትሪ ምርቶች ላይ ትኩረት ሰጥቶ በመስራት ላይ ይገኛልም ተብሏል። የኮሜዲያን ወንደሰን ስርዓተ ቀብር በቅድስት ሥላሴ ካቴድራል ተፈጸመ። የበርካታ ኮሜዲ ስራዎች፣ ፊልሞችና የሬዲዮ ፕሮግራሞች ባለቤት የነበረው ኮሜዲያንና ደራሲ ወንደሰን አውራሪስ ስርዓተ ቀብር ቤተሰቦቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ህዳር 25 ቀን 2018 በቅድስት ሥላሴ ካቴድራል ተፈጽሟል። ወንደሰን አውራሪስ ከዚህ ዓለም በሞት የተለየው በ49 ዓመቱ ሲሆን በድንገተኛ የልብ ህመም ምክንያት ህዳር 21 ቀን 2018 ህይወቱ ማለፉ ይታወቃል። ወንደሰን በመተወን ብቻም ሳይሆን በድርሰት የነበረው ከፍተኛ ተስጦ ለኢትዮጵያ ኪነ ጥበብ አበርክቶ ከፍ ያለ ነበር። ባለትዳርና የአንድ ሴት ልጅ አባትም ነበር። የትግራይ የጸጥታ ኃይል አባላት የጊዜያዊ አስተዳደሩን ቢሮ መቆጣጠራቸውን ከስፍራው የደረሰን መረጃ አመላከተም። የትግራይ የጸጥታ ኃይል አባላት የደሞዝ ክፍያ ዘገየ በሚል ቅሬታ መሳሪያቸውን ይዘው የትግራይ ክልል ጊዜያዊ አስተዳደርን መቆጣጠራቸው ታውቋል። ዓላማቸው በጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማድረግ እንደሆነ ነው የተነገረው። እስካሁን ከስፍራው በደረሰን መረጃ መሰረት በከባድ መሳሪያ የተኩስ ልውውጥ የተደረገ ሲሆን በመቀሌ ከተማ የዙ 23 ድምጽ ሲሰማ ውሏል። ታጣቂዎቹ በመቀሌ ከተማ የተለያዩ የመንግስት ተቋማትን በመቆጣጠር ላይ እንደሚገኙ የታወቀ ሲሆን ድምፀ ወያኔ የተባለውን የክልሉ መንግስት ሚዲያ ተቆጣጥረው ባለሙያዎችን አባረዋል። ተመሳሳይ ድርጊቶችን በተለያዩ የክልሉ መንግስት መስሪያ ቤቶች ላይ የፈጸሙ ነው ያሉት የአርሚ 31 ጦር 71 አባላት ከአሩጌራ ወይም እንዳርታ አካባቢ ወደ መቀሌ መጥተው አመጽ እንዳስነሱ ነው የታወቀው። ዛሬ ጠዋት የአስተዳደር ህንጻውን የተቆጣጠሩ ሲሆን ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ከጠዋቱ 5 ሰዓት አካባቢ የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ መቀሌ ከተማ መግባታቸው ታውቋል። የፌዴራል መንግስት በጀት በወቅቱ ባለመልቀቁ በትግራይ ክልል ደሞዝ በወቅቱ መክፈል እንዳልተቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓት በተናጠል ለፌዴራል መንግስት ቅሬታቸውን ማቅረባቸው ይታወሳል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል ዘላቂ የሰላም ስምምነት መደረጉን የአማራ ክልል መንግስት ሚዲያ የሆነው አሚኮ ዘገበም። በአማራ ክልል መንግስትና በፋኖ ህዝባዊ ድርጅት አፋድ መካከል ዘላቂ የሰላም ስምምነት ተደርጓል ነው የተባለው። ስምምነቱ የክልሉ መንግስት ለሰላም የሰጠውን አማራጭ አንዱ አካል የሆነው ለቀጣይ የህዝብ ሰላም እፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፏልም ተብሏል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በፋኖ ህዝባዊ ድርጅት አፋድ ተወካይ ካፕቴን ማስረሻ ሰጤ መካከል
ተደርጓል ነው የተባለው። የዚህ ታጣቂ ኃይል ምን ያክል አባላት በዚህ የሰላም ስምምነት ተሳትፈዋል የሚለው ጥያቄ በውል ያልተመለሰ ሲሆን በቅርቡ በታጣቂ ኃይሉ ስም በይፋ በወጣ መግለጫ ማስረሻ ሰጤ ከመንግስት ኃይሎች በድብቅ ግንኙነት እንደፈጠረ በመረጋገጡ ከታጣቂ ኃይሉ ኃላፊነትና አባልነት መታገዱን አስታውቆ ነበር። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።